በታሪኳ የመጀመሪያ የዓለም ዋንጫ ጨዋታዋን ያሸነፈችው ካናዳ ቀይ ካርዶች የወለዱት መራር ሽንፈት የኔዘርላንድ ኃያልነት የታየባቸው የመጨረሻዎቹ ደቂቃዎች የደቡብ አፍሪካ ወዲያና ወዲህ የውድድሩ አስደናቂ ሁለተኛ ሃትሪክ አስከፊውና ከባድ ጉዳት የገጠመው የእስማኤል ኮኔ ሁኔታ ጥሎ ማለፉን ከሁሉም ቀድማ የተቀላቀለችው ሜክሲኮ እንዲሁም ዛሬ የሚደረጉ መርሃ ግብሮችን ጨምሮ እነሆ የሌሊት ጨዋታዎችን ሙሉ ትንታኔ በገበያ ስፖርት ይዘንላችሁ ቀርበናል። መኮንን አልማው ነኝ። አብራችሁን ቆዩ። ከሜዳው ባሻገር He improvised a quite delicious finish. He will have his say, and with moments left of this game, and he has crashed it into the flag stayed down. በአሜሪካ ካናዳና ሜክሲኮ አዘጋጅነት በታሪክ ለመጀመሪያ ጊዜ በሶስት ሀገራት ደጋሽነትና በ48 ብሔራዊ ቡድኖች ተሳታፊነት እየተካሄደ የሚገኘው የ2026 ዓለም ዋንጫ ውድድር የሁለተኛ ዙር ጨዋታዎች መካሄድ ጀምረዋል። እስከ ትላንት በስቲያ በተደረጉ የመጀመሪያ ዙር 24 ጨዋታዎች 75 ግቦች፣ 16 ድሎችና 8 የአቻ ውጤቶች እንዲሁም 16 ሽንፈቶች የተመዘገቡበት ውድድሩ ትላንት ምሽት 1 ሰዓት ጀምሮ ደግሞ የምድብ የሁለተኛ ዙር ጨዋታዎች እየተከናወኑ ነው። ትላንት ምሽት 1 ሰዓት ላይ በቀዳሚነት መደረግ የጀመረው የደቡብ አፍሪካና የቼክ ሪፐብሊክ ጨዋታ በአቻ ውጤት ተጠናቋል። ቼኪያዎች ገና በጨዋታው መጀመሪያ በ6ኛው ደቂቃ ላይ በሳድሌክ ግብ አማካኝነት መሪ በመሆን ጨዋታውን በጥሩ መነሳሳት ጀምረውት ነበር። ሆኖም ለ77 ደቂቃዎች መሪ ሆነው መዝለቅ የቻሉበትን ጨዋታ በመጨረሻ ነጥብ ተጋርተው ለመውጣት ተገደዋል። የባፋናዎቹ ኮከብ ተጫዋች የሆነው ሞኩዌና በ83ኛው ደቂቃ ላይ ያገኘውን ፍጹም ቅጣት ምት በአግባቡ ወደ ግብነት በመቀየር ሀገሩን ከዳግም ሽንፈት ታድጓል። ጨዋታው ሊጠናቀቅ ጥቂት ደቂቃዎች ብቻ ሲቀሩ በተቆጠረ ፍጹም ቅጣት ምት ሁለቱም ሀገራት ነጥብ ተጋርተው የወጡ ሲሆን ነገር ግን ጨዋታው በመጨረሻዎቹና የጭማሪ ሰዓት ደቂቃዎች ላይ በከፍተኛ መነሳሳትና ውጥረት የቀጠለ ቢሆንም ሆኖም ግን ድጋሚ ጎል ሳንመለከት ቀርተን ጨዋታው አንዳቻ በሆነ ውጤት ተጠናቋል። በመጀመሪያው ዙር ሽንፈት የቀመሰችው ደቡብ አፍሪካም 3 ነጥብና አፍሪካውያን ፊታቸውን አዙረውባታል። በመጀመሪያዋ ጨዋታዋ ላይ ከሜዳ እስከ ሜዳ ውጭ ድረስ አፍሪካውያን የደቡብ አፍሪካ ተጋጣሚ ደጋፊ ሆነው መገኘታቸው ለባፋናዎቹ ብቻ ሳይሆን ለሌላው ዓለም ሰውም ግራ ያጋባ ጉዳይ ነበር። ይህንን ተከትሎ በርካቶች ተነጋግረውበታል። ደቡብ አፍሪካዎችም ተደናግጠው ነበር። በዚህም የብሔራዊ ቡድኑ አምበል ሮንዌን ዊሊያምስ አፍሪካውያን እባካችሁ አንድ እንሆን፣ ፖለቲካን ለፖለቲከኞች እንተው ሲል ተማጽኖ ነበር። ሮንዌን ዊሊያምስ ትላንት በሰጠው አስተያየት ባለፉት ቀናት በማህበራዊ ሚዲያ ባልተናገረው ነገር ኢላማ ተደርጎ እንደነበረ ገልጾ እኔ ስለ አፍሪካና ሜክሲኮን ስለደገፉ ሰዎች ምንም ነገር አልተናገርኩም፣ ነገር ግን እንደ አፍሪካ ሁላችንም አንድ ነን ብዬ ሁልጊዜ እናገራለሁ፣ እርስ በርስ መተጋገዝ አለብን ሲል አስተያየቱን ሰጥቷል። አክሎም እንደ አፍሪካዊ በመጥፎና ጥሩ ጊዜ አብረን መቆም መረዳዳት አለብን ሲል ጥሪውን አቅርቧል። ፖለቲካውን ለፖለቲከኞች እንተውና እግር ኳስ እንጫወት፣ እኛ ከሜዳ ውጭ ያለውን መወሰን አንችልምም ነበር ያለው ሮንዌን ዊሊያምስ። ነገር ግን ዊሊያምስ አፍሪካውያንን እባካቸው አንድ እንሆን፣ እንደጋገፍ እያለ በለመነበት ቀን ምሽት የሀገሩ አመጻ መሪዎች ደግሞ ስደተኞቹን እያስጨነቁ ናቸው። ለምን? ጉዳዩ እንዲህ ነው። ደቡብ አፍሪካ ለምን በአፍሪካውያን ዘንድ እየተጠሉ መጡ ለሚለው መልስ ምናልባት ሀገራችን ኢትዮጵያን ጨምሮ የሚመለከተውን ጉዳይ ብቻ ነጥለን እናንሳ። ከቅርብ ጊዜ ወዲህ በደቡብ አፍሪካ በስደተኛ ጠል ቡድኖች የተቀሰቀሰውና የውጭ ዜጎች ይውጡልን የሚለው ዘመቻ ተጠናክሮ መቀጠሉን በሀገሪቱ የሚኖሩ ኢትዮጵያውያንን ጨምሮ የሌሎች ሀገራት ዜጎችም እንደዚሁ የጉዳዩን አሳሳቢነት በተደጋጋሚ ገልጸዋል። ከጆሃንስበርግ ከተማ አቅራቢያ በምትገኘው ሚድራንድ ከተማ የሚኖሩ ኢትዮጵያውያን እንደሚሉትም ላለፉት ጥቂት ጊዜያት ረገብ ብሎ የነበረው ዘመቻ ትላንትና ጭምር በከፍተኛ ማስፈራሪያ፣ ዝርፊያና ድብደባ ታክሎበት በአሁኑ ወቅት በከፍተኛ ሁኔታ ማገርሸቱን ገልጸዋል። የአመፁ መሪዎች እስከ ሰኔ 23 ቀን ወይም ጁን 30 ድረስ ሀገራችንን ለቃችሁ ውጡ ሲሉ ያስቀመጡት የጊዜ ገደብ እየተቃረበ በመምጣቱ በአሁኑ ወቅት በሁሉም አካባቢዎች ከፍተኛ ውጥረትና ስጋት መንገሱን ነዋሪዎች ጠቁመዋል። በተለይም
በአንዳንድ አካባቢዎች የጥቃቱ አራማጅ ቡድኖች ቤት ለቤት እየዞሩና እያንኳኩም አልወጣችሁም እንዴ እስካሁን እዚሁ ናችሁን እያሉ በማስፈራራት ላይ በመሆናቸው በሀገሪቱ የሚኖሩ የውጭ ዜጎች ስጋት ከመቼውም ጊዜ በላይ ከፍ ማለቱን አስረድተዋል። ይህ የተዘገበው ታዲያ ትላንትና ምሽት ነው። ማላዊ፣ ኒጀር፣ ጋናና ናይጄሪያ የመሳሰሉ ሀገራት ዜጎቻቸውን በሰላም ማስወጣት የጀመሩ ሲሆን አንዳንድ አፍሪካውያንም ጥቃቱን በመፍራት ተሰብስበው በህዝባዊ አደባባዮች ላይ ውሎና ዳራቸውን እያደረጉ ይገኛሉ። ታዲያ ይህ በአንድ አህጉር ለሚኖሩ ህዝቦች የህይወት መጥፋት፣ የመሰደድ፣ የመዘረፍና የመንገላታት መንስኤ የሆኑት በደቡብ አፍሪካ የበቀሉ አሳዳጆች ሀገሪቱን በሌሎች ጥቁር አፍሪካውያን ዘንድ እንድትጠላ አድርገዋታል። ይህ ጉዳይ ነው አሁን ላይ መላው አፍሪካ ደቡብ አፍሪካን አንቅሮ እያስተፋትና በዓለም ዋንጫውም ያለ ደጋፊ እያስቀራት ያለው። ታዲያ ደቡብ አፍሪካ በዚህ የዓለም ዋንጫ እስከ መቼ ትቀጥል ይሆን? እንዲሁም በሀገሪቱ ስደተኞች ወይም የሌላ ሀገር ዜጋ ነዋሪዎች ላይ የሚደርሰው ጥቃትስ እስከ መቼ ይቀጥል ወይስ ማባሪያ ይኖረው ይሆን የሚለው በቀጣይ አብረን የምናየው ጉዳይ ይሆናል። ሌላው ትላንት ምሽት 4 ሰዓት ላይ በሎስ አንጀለስ የተካሄደውና ቀይ ካርድ ባመጣው መዘዝ ስዊዘርላንድ 4 ግቦችን ያዘነበችበት ጨዋታ ነው። የስዊዘርላንድ ብሔራዊ ቡድን በዓለም ዋንጫ ምድብ ቢ ሁለተኛ ጨዋታው በመጨረሻዎቹ ደቂቃዎች በተቆጠሩ ግቦች ቦስኒያን 4-1 በሆነ ውጤት ማሸነፍ ችለዋል። ጨዋታው እስከ ሁለተኛው አጋማሽ ድረስ ጥሩ ፉክክር የተመለከትንበት ተመጣጣኝና ጠንካራ ግጥሚያ ቢሆንም ነገር ግን ከእረፍት መልስ የነበረው የጨዋታ መልክ ሙሉ በሙሉ ተቀይሮ ስዊዘርላንዶች ግቦቻቸውን ሲያፍሱ አምሽተዋል። በሎስ አንጀለስ በተደረገው በዚህ አጓጊ ጨዋታ የስዊዘርላንድ ተጠባባቂ ተጫዋቾች ድንቅ ብቃት አሳይተዋል። በሁለቱ ድንቅ ጎል አግቢዎች በዮሐን ማንዛቢና በሩቨን ቫርጋዝ ግብ አዳኝነት ስዊዘርላንድ በቀይ ካርድ ተጫዋቿን ያጣችውን የቦስኒያን የዓለም ዋንጫ ጉዞ በመጨረሻም ህምጥ ውስጥ ከተዋለች። ዮሐን ማዛምቢ ከተቀያሪ ወንበር ተነስቶ በመግባት በ74ኛው ደቂቃ የመጀመሪያዋን መሪ ግብ ያስቆጠረ ሲሆን በጨዋታው ድንቅ ብቃቱን ያሳየው ሌላኛው ኮከብ ሩቨን ቫርጋዝ በበኩሉ በ84ኛው ደቂቃ ላይ ሁለተኛዋን ግብ በማስቆጠር የስዊዘርላንድን የበላይነት አስተማማኝ ማህተም መታበት። ቀጥሎ መደበኛው ክፍለ ጊዜ ተጠናቆ በ90ኛው ደቂቃ ላይ ደግሞ ዮሐን ሁለተኛዋን ግብ ከመረብ በማሳረፍ ሜዳ ላይ በቆየበት ትንሽ ደቂቃ አስደናቂ አቋም አሳይቷል። በጨዋታው 80ኛው ደቂቃ ላይ የቦስኒያ ተጫዋች ሙሃርሞቪች በቀይ ካርድ ከሜዳ መውጣቱ ቦስኒያን ለዚህ ሁሉ ነገር የዳረገ ሲሆን እሷም 90ው ደቂቃ አልቆ በጭማሪ 3ኛዋ ደቂቃ ላይ በኤልሚን ማህሜች አማካኝነት መጽናኛ ግብ ማግኘት ችላለች። ነገር ግን ምንም ፋይዳ አልነበራትም። አስከትሎ የቀድሞ መድፈኛ የአሁኑ የሰንደርላንድና የስዊዘርላንዱ አምበልና የመሃል ሜዳው ቁጡ ግራናይት ዣካ ጨዋታው ሊጠናቀቅ ሰከንዶች በቀሩበት ሰዓት በ97ኛው ደቂቃ ላይ የተገኘችውን የፍጹም ቅጣት ምት ወደ ግብነት በመቀየር ጨዋታው በስዊዘርላንድ የ4-1 ውጤት አሸናፊነት እንዲጠናቀቅ አድርጓል። በዚህም ስዊዘርላንድ በ2026 የዓለም ዋንጫ የምድብ ጨዋታ ወደ ቀጣዩ ደረጃ ወይም 32ቱን ለመቀላቀል ተቃርባለች። ስዊዘርላንድ የመጨረሻውን የምድብ ጨዋታም ከአዘጋጇ ካናዳ ጋር በቀጣይ የምታደርግ ይሆናል። ሌላው ደግሞ የውድድሩ ሁለተኛው ሃትሪክ የተመዘገበበትና ካናዳ ኳታርን 6-0 በሆነ ሰፊ ውጤት የረታችበት የሌሊት 7 ሰዓቱ መርሃ ግብር ነው። በ2026 ዓለም ዋንጫ የምድብ ለሁለተኛ ጨዋታ አስተናጋጇ ካናዳ የ2022 ዓለም ዋንጫ አዘጋጇን የኳታር ብሔራዊ ቡድንን 6-0 በሆነ ሰፊ ውጤት በመርታት በታሪኳ የመጀመሪያውን የዓለም ዋንጫ ድል አስመዝግባለች። በደማቅ የደጋፊዎች ድባብ ታጅቦ በቫንኩቨር ቢሲ ፕሌስ ስቴዲየም ተካሄደው በዚህ ጨዋታ ካናዳውያን ሙሉ ለሙሉ ብልጫ የወሰዱበትና የኳታር ተጫዋቾች በበኩላቸው የቅጣት ካርዶች ሰለባ ሆነው ያመሹበት ጨዋታ ነው። ካይል ላሪን በ16ኛው ደቂቃ ላይ ባስቆጠራት ግብ አሃዱ ብሎ የጀመረው የካናዳ የጎል ዝናብ በመቀጠልም የጨዋታው ኮከብ ሆኖ ያመሸው ጆናታን ዴቪድ በ29ኛውና በመጀመሪያው አጋማሽ ጭማሪ ሰዓት 2 ተከታታይ ጎሎችን በማስቆጠር ሀገሩን ለመሪነት አብቅቷል። በዚህ ሁኔታ ወደ መልበሻ ክፍል ያመራው ጨዋታ በሁለተኛ
በሁለተኛው አጋማሽ ወደ ሜዳ ሲመለስም የካናዳ ፍጹም የበላይነት የቀጠለ ሲሆን ናታን ሳሊባ በ64ኛው ደቂቃ ላይ ለካናዳ አራተኛውን ጎል ሲያስቆጥር በ75ኛው ደቂቃ ላይ የኳታሩ መሐመድ ማናይ በራሱ መረብ ላይ አሳርፎ ውጤቱን ወደ 5-0 ከፍ አድርጎታል። ጨዋታው ሊጠናቀቅ ጥቂት ሰከንዶች ሲቀሩም በ92ኛው ደቂቃ ላይ ጆናታን ዴቪስ ሶስተኛ ግቡን በማስቆጠር በዚህኛው የዓለም ዋንጫ ውድድር ከሊዮኔል አንድሬስ ሜሲ በመቀጠል ሁለተኛ ሃትሪክ የሰራ ተጫዋች ሲሆን ለካናዳ ደግሞ በዓለም ዋንጫው መድረክ ከሁለት በላይ ጎል ያስቆጠረ የመጀመሪያው ተጫዋች ሆኗል። ጨዋታውም በካናዳ 6-0 አሸናፊነት ተጠናቋል። በዚህ አስገራሚ ጨዋታ የኳታር ተጫዋቾች የካርድ ሰለባ መሆናቸው የጨዋታውን ሚዛን ፍጹም አስቶታል። ጨዋታውም በሁለት ቀጥታ ቀይ ካርዶች የታጀበ ነበር። በመጀመሪያው አጋማሽ በ33ኛው ደቂቃ ላይ ሆማ መሐመድ ታጆን ቡካናን በሳጥን ክልል አቅራቢያ በፈጸመው ጥፋትና በቫር ታይቶ በተወሰነ ውሳኔ በቀጥታ ቀይ ካርድ ከሜዳ ተሰናብተዋል። እንዲሁ በሁለተኛው አጋማሽ ደግሞ በ53ኛው ደቂቃ ላይ አሲም ማዲቦ በካናዳው የአማካይ ስፍራ ተጫዋች ኢስማኤል ኮኔ ላይ በፈጸመው እጅግ ከባድና አሰቃቂ ጥፋት አልቢተሮ ሁለተኛውን ቀጥታ ቀይ ካርድ ለመምዘዝ ተገደዋል። በዚህም ኳታር ጨዋታውን በ9 ተጫዋቾች ለመጨረስ ተገዳለች። በተለይ አሲም ማዲቦ የፈጸመው ከባድ ጥፋት ካናዳዊው ወሳኝ የአማካይ ስፍራ ተጫዋች ኢስማኤል ኮኔ ላይ አሰቃቂ ጉዳት ያስከተለ ሲሆን በሕክምና ባለሙያዎች እርዳታ ከተደረገለት በኋላ በቃሬዛ ከሜዳ ለመውጣት ተገደዋል። ኢስማኤል ኮኔ ባጋጠመው በዚህ ጉዳት ምክንያትም ከዓለም ዋንጫ ውጭ የሆነ ሲሆን ከ4 እስከ 5 ወራትም ከሜዳ ይርቃል ተብሏል። ጉዳት ያደረሰበት የኳታሩ ተጫዋች ማዲባም መልበሻ ክፍል ሄዶ ይቅርታ ጠይቆታል። ተጫዋቹ አሁን ላይም በሆስፒታል ሕክምና እየተደረገለት መሆኑ ታውቋል። ሌላው ሌሊት 10 ሰዓት ጀምሮ ንጋት ላይ የተጠናቀቀው የዓለም ዋንጫው ሁለተኛ የምድብ ጨዋታ ሲሆን አዘጋጅ ሀገር ሜክሲኮ ከደቡብ ኮሪያ ጋር ያደረገችውን ጨዋታ ድል በማድረግ ከሁሉም ቀድማ ጥሎ ማለፉን ወይም 32ቱን መቀላቀሏን አረጋግጣለች። አዘጋጇ ሀገር ሜክሲኮ በሉዊስ ሮም ብቸኛ ግብ 1-0 በሆነ ውጤት ደቡብ ኮሪያን በማሸነፍ ነው አንድ ጨዋታ እየቀራት ቀጣዩን ዙር መቀላቀሏን ከወዲሁ ያረጋገጠችው። ጥሎ ማለፉን የተቀላቀለች የመጀመሪያዋ ቀዳሚት ሀገር የሆነችው ሜክሲኮ በጥሎ ማለፉ ምርጥ ሶስተኛ ሆኖ ከሚጨርስ የሌላ ምድብ ሀገር ጋር የምትጫወት ይሆናል። በቀጣይ የምድብ መርሃ ግብርም ሜክሲኮ ከቼክ ሪፐብሊክና ደቡብ ኮሪያ ከደቡብ አፍሪካ ጋር የምድብ የመጨረሻ ጨዋታቸውን ያደርጋሉ። እነሆ ዛሬ የሚደረጉ የምድብ ሁለተኛ ዙር ዓለም ዋንጫዎችም የሚቀጥሉ ሲሆን ምሽት 4 ሰዓት ላይ አሜሪካ ከአውስትራሊያ እንዲሁም ሌሊት 7 ሰዓት ላይ ስዊዘርላንድ ከሞሮኮ፣ ሌሊት 9 ሰዓት ከ30 ላይ ብራዚል ከሃይቲ፣ ንጋት 12 ሰዓት ላይ ቱርክ ከፓራጓይ የሚጫወቱ ይሆናል። ዛሬ ሌሊት 9 ሰዓት ከ30 ብራዚል ከሃይቲ በምታደርገው ጨዋታም ብራዚል የኔይማር ጁኒየርን ግልጋሎት በጉዳት ምክንያት እንደማታገኝም ታውቋል። ውድ የገበያ ስፖርት ቤተሰቦች እነሆ ሌሊት የተደረጉ የሁለተኛ ዙር የመጀመሪያ ቀን ጨዋታዎችን እንዲቃኘን ደግሞ በአመሻሽ መርሃ ግብራችን ትላንት ሌሊት በተደረጉ ጨዋታዎችና ዛሬ ሌሊት በሚደረጉ ፍልሚያዎች ዙሪያ እንዲሁም ስለ ዓለም ዋንጫና አዳዲስ የዝውውር ጉዳዮች መረጃዎችን ይዘን እስክንመለስ እስከዛው መልካም ቀን ተመኘንላችሁ። ከሜዳው ባሻገር